ቤዛ ባንክ ያለውን በሙሉ ገንዘብ ለትጂ ትራንስፈር ልታደርግላት ነው አይደል? አንተ እንዴት አወቅ? ለጠበቃው ባንክ ያለውንና ንብረቶቹን በሙሉ እንዲያሳግድ ማታውን ደውዬ እነግረዋለሁ። ምን? ወደ ራስሽ ስትመለሽ ቁጭ ብለን መነጋገር እንችላለን። ገንዘቡንና ንብረቱን በሙሉ አሳግዳለሁ እያለ እኮ ነው። ስለዚህ አክስቴ ላትታከም ነው ማለት ነው? እሺ። ሰላም ዶክተር። በጣም ብዙ ሰዎችን በሽተኛ አድርጋ አንተን የሚያክማት አይደል? አይ እስካሁን ድረስ አልተሻለህም ማለት ነው? ለዚህ ስራ ትከፍላታለህ። እያንዳንዳችሁ ዋጋ ትከፍላላችሁ። ሹፌር ውሰደኛውን ከዚህ ጋር ውሰደኝ። ንዳው በእናትህ። በጣም ወይ ዶክተር፣ ከዚህ በኋላ በራስህ መንቀሳቀስ አትችልም ማለት ነው? አሁን ዞር በሉ ካጠገቤ። ዞር በሉልኝ። አለቃችሁ ሙላችሁ። ልጄ ላይ ላደረስከው ግፍ ከዚህ በላይ ነው። እሺ የሚገባ። በነገራችን ላይ ከዚህ በኋላ ጃሻ ጃግሬዎቼ ናቸው ምናምን የምትላቸው በጠቅላላ በእኔ ቁጥጥር ስር ያሉት። እሺ ሁሉንም እኔ ነኝ የማዛቸው። እንደፈለግኩ ማድረግ እችላለሁ። ቅድም ለሳሮን እየነገርኳት ነበር። እቤትህ መጥቼ ልቆጣው ወይስ እዚህ ላድርግልህ? በነገራችን ላይ የሉሲ ጣት ነው ብለህ የላክልኝን አልረሳሁልህም። እሺ የትኛው ጣት ነበረ? የትኛው? ይሄ ነው? ይሄ ነበር ያልከው? ምን ልታደርገኝ ነው? ይሄኛው ነው አይደል? ልቀቀኝ እንጂ። ቤዛ አክስቷን ቤት ድረስ አመጣች። ሱራፌል ሙሉ ሀብትና ንብረቱን አሳገደ። ምክንያቱም ሙሉ ሀብትሽን በስሜ አዙሪ፣ አካውንትሽ ውስጥ ያለውን ሙሉ ገንዘብ ስትላት ሰምቶ ስለነበረ ጠበቃውን አናግሮ ሙሉ ሀብቱን እንዳይንቀሳቀስ አሳግዷል። ቲጂም ይሄ ነገር እጅግ በጣም አደናግጧታል። ሱራፌል ምናልባት ካልሞተ ጓደኛሽ፣ የሥራ ፓርትነርሽ ሄደሽ ጠይቂው፣ ተሰባብሮ ወድቆልሻል፣ ምናልባት በህይወት ካለ ብሏታል። ግን ለሷ እውነት ያልመሰላት ነገር በተደጋጋሚ ሲነገር ይሄ ነገር እውነታቸው ነው እንዴ የሚል ጥያቄ ፈጥሮባታል። ቤዛንም አስራ እያሰቃየቻት ትገኛለች። ሉላም አክስቷን ለማሳከምና እህቷን ለማዳን ስትል ሱራፌልን ፍች የጠየቀችው ቢሆንም ሱራፌል በዚህ ሁኔታ ላይ ሆነሽ ምንም ነገር ማውራት አንችልም፣ መጀመሪያ ስትረጋጊ እናወራለን ብሏታል። እሷም ደግሞ ጓደኛዬ በሌለችበት ምንም ነገር መወሰን አልችልም፣ እሷ ባለችበት ነው። እሷ እኮ ነፍስ አድኔ ናት፣ ሚስትህን ያዳነችልህን ሴት እንዴት እንደዚህ ታናግራታለህ እያለች ነው። ሱራፌልም የሆነ ቀመር ቀምራ ካልሆነ በስተቀር በጭራሽ በሰላም ወደዚህ ቤት ስላልመጣች አትመኛት፣ በምንድነው ያስፈራራችሽን ያለሁልሽ ቢልም ሉላ አልናገረም ብላለች። ሳሮን ዶክተር ሮቤል ተሰባብሮ መውደቁን ስታቅ አሁን ተመልሼ ቤዛ ጋር መሆን እፈልጋለሁ፣ ቤዛም ማገልገል እፈልጋለሁ እያለች ነው። ሳሚም ደግሞ ልጅን ብትሰጪኝ በቅርቡ እኔና ኩቻ ስለምንጋባ አንድ ላይ ብናሳድጋት ደስ ይለኛል እያለ ነው። አሁን ላይ ነገሮች ሁሉ መስመር የያዙ ይመስላሉ። ዶክተር ሮቤልም በተራው እየተቀጣ ይገኛል። አቤት እንዴት ደስ ይላል! ሰላም ውድና የተወደዳችሁ ውድ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ተረፍ ይበልልን እያለን ዛሬም በአዲስና በትኩስ መተናል። እናንተም በቅንነት ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰብ ታደርጉን ዘንድ በትህትና እንጠይቃለን። ቤተሰብ ያደረጋችሁን ሁሉ ከልብ እናመሰግናለን። ቲጂ አሁን ላይ ሰዎቹ አምርረዋል። ምን ማድረግ እንዳለብን መፍትሄ ብታመጪ ይቻልሻል። አክስትሽንም ለማሳከም ሆነ እንዲሁም ደግሞ አንቺም ከዚህ ቤት መውጣት ከፈለግሽ በቤቴ ማንም ሰው እንዲመጣ አልፈልግም። በተለይ አሳሚ ምናምን የሚባል ቤቴ የማንም ኮተት መሰብሰቢያ ሊሆን አልፈልግም እያለች ነበር። እንዴ ቤቴ እያለቻት ነበር። አዎ አካውንትሽ ውስጥ ያለውን ሙሉ ገንዘብ በስሜ ታዞሪያለሽ እና ትናንት እኮ እንደዛ ሰባብሮ የላከሽ ማን እንደሆነ አልነገርሽኝም ነበር ብትላትም እሱ ምንም እንደማይጠቅማት ግን ደግሞ የእሷም ተራ እንዳይደርስ መጠንቀቅ እንዳለባት እየነገረቻት ነበር። አሁን የዚህ ቤት ሁሉም ነገር አዛዧ ቲጂ ስለሆነች ከቲጂ ውጪ ማንም ሰው ሊያዝበት እንደማይችል ነግራታለች። አሁን እኮ ምናልባትም አክስቴን ኩላሊትሽንም ላሰጫት ትችላለሽ፣ አክስቴ ላትታከም ነው እንደ ብትልም በዚህ ሰዓት ያንቺ አክስት መታከም አለመታከም ነው እንደ አንገብጋቢው እያለች ነው ቲጂ። በትክክል አንቺና ሱራፌል ያላችሁ ግንኙነት ምንድነው ብላ ስትጠይቃትም ሱራፌል የሷ የድሮ ፍቅረኛ እንደነበረ አሁን ላይ ግን አብረው ከነበሩ ትንሽ ዘጌት ስላለ መኝታ ቤቱ ከደበረሽ መኝታ ቤትም እንድትቀይርኝ እፈልጋለሁ እያለች ነው። ሉላም በጭራሽን የዛ መኝታ ቤት አንድ ላይ መተኛት አልፈልግም፣ የሆነ ምክንያት መኖር አለበት እያለች ነበር። እና እሱንማ ከፈለግሽ ለምን ከኔ ጋር አትቀይርኝም እያለቻት ነበር። ሉላ አሁን ላይ እህቷን ማርያንና አክስቷን ማርያን ነው የምትፈልገው። ሁሉንም ነገር ቶሎ ጨርሳ ከዚህ ውጥንቅጥ እባክሽ አውጭኝ እያለቻት ነበር። እሷም እኔም እኮ ቢሆን ቶሎ እንዲያልቅና ከዚህ ውጥንቅጥ እንዲወጣ ፈልጋለሁ። አሁን ላይ ሰዎቹ እጅግ በጣም አምረዋል እያለች ነው። ሳሚና ሱራፌልም ተገናኝተው እያወሩ ነበር።
ሱራፌል ለሳሚ ቤዛ ከቤት ወጥታ ካደረች በኋላ ሁሉም ነገሯ ተገለባብጦብኛል፣ ባህሪዋ ራሱ ምንም እንደ ድሮ አይደለም እያለ ነበር። እናም ዶክተሩን ከቀጠቀጡት በኋላ ቁጭ ብለው እየጠጡ እያወሩ ነበር። እናም እንግዲህ አሁን ላይ ምናልባት ከተነሳ ገለነው ቢሆን እያሉ እያሰቡ ነበር። ብንጨርሰው ኑሮ ግን ደግሞ አንተን ትናንትና በብዙ ነገር እጠረጥርህ ነበር። ዛሬ ላይ ግን አብረህ ተባብረህ ዶክተሩን በመበቀልህ ማመን እያቃተኝ ነው። ከዚህ በኋላ ቤዛ አጠገብ እንዲደርስ አንፈቅድለትም እያሉ አንድ ላይ ተባብረው ወስነዋል። እናም እንግዲህ ሳሮንም ስትመጣ መንገድ ላይ እንደዛ ተሰባብሮ ስታገኘው ሳሮን እባክሽ እርጅኝ፣ አሁን ላይ እርዳታሽ ያስፈልገኛል፣ እግሬ ተሰብሯል እያላት ነበር። ሳሮንም በለበሰችው ጫማ ጭምር ረጋግጠው ላንተ ይሄም ሲያንስህ ነው እንዴ? አንበሳ ነኝ ማንም ነክ የለኝም ብለሃል ነበር እንዴ? ለባለ ጉልበትም ጉልበት አለበት። አንተን የጣለህ ስራህ ነው፣ የገዛ ስራህ ነው የረገጠህ። ምንም ላንተ እርዳታ አያስፈልግም። በተለይ ለኔና ለልጄ እንዴት እንዳሰቃይህን ይሄም ሲያንስህ ነው ብላ ረጋግጣውና ተፍታበት ሄዳለች። ዶክተሩም እዛው እንኳን እንደዛ ወድቆ ምላሱ ስላልሞተ አለቃችሁም፣ ለዚህ ሁሉ ዋጋችሁን ትከፍላላችሁ እያለ እያስፈራራ ነበር። ሳሮንም ስቃበትና ተፍታበት ስትሄድ ሳሚና ሱራፌል የተቀመጡበት ቦታ ደርሳለች። ስለ ዶክተሩም እየነገረቻቸው ነበር። በህይወት አለ እንዴ ሲሏትም ያው በህይወት አለ ይተነፍሳል እያለች ነበር። ምን አለበት ጨርሳ ነው ቢሆን እያሉም እየተናደዱ ነበር። ግን ደግሞ ዋጋውን ስለሰጡት ከዚህ በኋላ እሱ ስጋት እንደማይሆንባቸው ተናግረዋል። ሳሮን ልጇን ማማዬ እንዴት ናት እያላት ነበር። ልጇን አገር ቤት እንዳረገችና ከሱ እንዳራቀች ደግሞ ከሱ ከወሰደቻት በኋላ ብዙ ታማባት እንደነበረ ስትናገር እና አሁን ደግሞ እሷን ለማሳከም ብዙ ገንዘብ እንደሚያስፈልግ ተናግራለች። ሱራፌልንም እንደመቼም ልጅ እንዳለኝ ሰምተሃል አይደል እያለው ነበር። አዎ የዛሬን አያድርገውና ቤዛ ከኔ ምንም የምትደብቀኝ ነገር አልነበረም፣ ሁሉንም ነገር ሰምቻለሁ። እናም ደግሞ ተጋግዘን እናሳክማታለን ቢልም አይ ሱራፌል ከዚህ በኋላ ልጄ የኔ ኃላፊነት ናት፣ እኔ አግዛታለሁ፣ እኔ ያሳክማታለሁ፣ ምንም አታስብ እያለ ነበር። ሳሮን ግን ሁለተኛ ወደ ያሳለፈችው ህይወት መመለስ እንደማትፈልግ፣ ስራ ሰርታ መኖር እንደምትፈልግ፣ ራሷን መቻል እንደምትፈልግ ተናግራለች። ሳሚንም ብቻችንን እናውራ ብለው ቢሆንም እኔ ልሂድላችሁ ብሎ ነበር ሱራፌል። አይ ችግር የለውም እኮ አንተን ብትኖር ስለ ልጃችን ነው ብላ ሁሉንም ነገር ከተማከሩ በኋላ ከዚህ በኋላ እንደሚተጋገዙና አንድ እንደሚሆኑ አውርተዋል። ግን ሳሮን ደግሞ ቤዛን ስለበደለቻት በልጇ ተጨንቃ እንደሆነና አሁን ላይ ግን ቤዛን ይቅርታ ጠይቃት ሁል የእድሜ ልክ አገልጋዋ ብትሆን ደስ እንደሚላት ተናግራለች። ሰራተኛ ካልቀጠረች ቤዛ ጋር መሆን እፈልጋለሁ ብትልም ቤዛ ባህሪዋ ለነሱም እንዳስቸገራቸውና እንደተቀየረባቸው እየነገራት ነበር። እንደ ቤዛ ምን ሆናለች ብትልም ምንም እንዳልሆነች ግን ደግሞ ባህሪዋ አስቸጋሪ እንደሆነ ቲጂ እዛ ቤት እንደሆነች ነግረዋታል። እናም ሳሮን እኔ እግሯ ላይ ተደፍቼ ለምናታለሁ ምንም ችግር የለውም እያለች ነበር። ሳሚም እኔም አናግራታለሁ እናናግራታለን እያሉ ነው። የሚያውቋት ቤዛ መስላችኋለች። ቤዛ በቲጂ ቁጥጥር ስር ሆና እየተሰቃየች ነው። እሺ ግዴኝም ስትላት በጭራሽ ሀብትና ንብረትሽን በሙሉ በእኔ ስም ሳታዞሪ አልገልሽም እያለች እስከ ዛሬውን ከቤትሽ እንደ ቆሻሻ አስወጥተሽ ጥለሽኛል እያለች ቲጂ እየተበቀለቻት ትገኛለች። ሉላም ላክስቷና ለእህቷ ስትል የእሷ ባሪዋ ሆናለች። አሁን ጁስ፣ አሁን ፓፓዬ፣ አሁን አቮካዶ፣ አሁን ደግሞ ስኳር ያለው፣ አሁን ስኳር የሌለው፣ አሁን ቡና ብቻ ግን ለእሷ ሰራተኛዋ አድርጋታለች። ይህን አያዩ ቤዛን እንግዲህ ምን አይነት መልካምና እንዴት ምን አይነት ቅርርብ እንደነበራቸው ይህን አይቶ መረዳት ይቻላል እያለቻት ነበር። እናም የዛሬን አያርገውና ቤዛ ምርጥ ጓደኛዋ እንደሆነች ለሉላም እየነገረቻት ነበር። ሉላን ቲጂን ብትጠላትም ግን ደግሞ የሁለት ሰው ነፍስ በሷ እጅ ላይ ስለሆነ እሷ የምትላትን ማዳመጥ ወይም ደግሞ መቀበል መርጣለች። እናም እንግዲህ ምሽት ገና በጊዜ አልጋዋ መኝታ ቤቷ ላይ አረፍ ብላ ነበር። ሱራፌልም እንደስከዛሬው ሰፍ ብሎ ወደ ሚስቱ ሲሄድ ትሸሸዋለች። አንተ ጋር መሆን አልፈልግም፣ ብቻ የማደር እፈልጋለሁ፣ በዛም ላይ ደግሞ ፍች እፈልጋለሁ እያለችው ነው። ሱራፌልም ምንድነው እባክሽ ቤዝዬ ከዚህ ቤት ወጥተሽ ካደርሽ በኋላ ምን ሆነሽ ነው? የገጠመሽን ነገር ንገሪኝና ላግዝሽ። በዛ ከኔ ውጭ ሊያግዝሽ አይችልም፣ የሚችል የለም። ይቺ ሰይጣን በምን አስፈራርታሽ ነው እያለ የተቻለውን ያህል ቢጠይቅም እሷ ግን በጭራሽ ብቻዬን መተኛት እፈልጋለሁ፣ ስላመመኝ ነው፣ ስለደከመኝ ነው ስትል ዛሬስ ምንድነው ያመመሽ? እንዴ በፊቱ ካንሰር እያለ የነበራቸውን ሚስጥር ሁሉ ተናገረ። እርግጥ ነው ከዚህ ሰይጣን ጋር ሆኜ ልገልሽ ነበር፣ በሱም ደግሞ ሁለተኛ ያንን ሀሳብ ላናስብ ይቅርታ ጠይቅሽ ነበር በተደጋጋሚ፣ አንቺም ይቅርታ አድርገሽልኝ ነበር። አሁን ምን ተፈጥሮ ነው እንደዚህ ባንዴ ተቀየርሽብኝ?
እባክሽ ቤዝዬ እያለ ቢለምናትም እሷ ግን በጭራሽ አሻፈረኝ፣ በፊትም ቢሆን እኮ እኔ ረስቼልህ አልነበረም፣ አሁን ፍችና ፍች ብቻ ነው የምፈልገው ብላለች። እና ይህንንም ብላ ከዛ ወጥታ ቲጂ ጋር እያወረነ ከዛም እንግዲህ ወጥቶ ሱራፌል ብቻዬን መሆን ፈልጋለሁ ስትል እንግዲህ ክፍል ሄዶ ነበር። እናም ቲጂን ጉረሯን አንቆ ሚስቴን በምንድነው ያስፈራራሻት? ምን አድርገሻት ነው ብሎ ጉረሯን አንቆ ሊገላት ሲል ሉላ ሰምታ ሂዳ ገላግላቸዋለች። በምንድነው ያስፈራራችሽ? እውነቱን ንገሪኝ እያለ ከሷ ጋር ሲታገል እሷም እንዴት ነው የሚስትን ህይወት ያተረፈችልህን ሴት እንደዚህ የምታረጋት? ምን አደረገችህና ነው እያለች ነበር። እባክሽ ቤዛ ምንም የምታውቂው ነገር የለም ቤዝዬ፣ እባክሽ በምን እያስፈራራችሽ ነው ንገሪኝ እያለ ጉረሯን አንቆ ቢያስፈራራትም በጭራሽ አልተናገረችም። እናም ከዛም ተናዶ ቤዛ ተጨምራ ስትናገረው ክፍሉን ለቆ ወጥቶ ነበር። ክፍሉን ለቆ ሲወጣ ይሄ ነገር እያመረረ ነው። እናም ነገውኑ አካውንትሽ ያለውን ሙሉ ገንዘብ ወደ አካውንቴ ትራንስፈር ታደርጊያለሽ እያሉ ሲያወሩ ሱራፌል ከውጭ ሆኖ ሰምቶ ስለነበረ የሰማውን ሁሉ እንግዲህ ሰምቶ ባልሰማ አድሮ ነበር። በሌሊትም ሄዶ ቢጠይቃትም ምንድነው እየተፈጠረ ያለው? ሚስቴን ያረክሻት ነገር ምንድነው ብሎ ሁለት ሶስት ቢስታትም ቤዛ ግን ቲጂ ግን ልትናገር አልቻለችም። እናም ሱራፌል በጧቱ ተነስቶ እንግዲህ ብቻሽን ማደሩ እንዴት ነው ተመችሽ እያላት ነበር። በዛ ላይ ደግሞ አረች ሴት በምንድነው ያስፈራራችሽ? ሙሉ አካውንትሽ ላይ ያለውን ገንዘብ ትራንስፈር የሚያስደርግ ምን ብታረግሽ ነው ንገሪኝ ቢላትም እሷ ለንግድ ምናምን ብላ ትንሽ ገንዘብ እንጂ ምንም እንዳለ ሙሉ ገንዘቡን እንዳልሆነ ብታስተባብልም ሙሉ ሁሉንም ነገር እንደሰማና ማታውኑ ለጠበቃው እንደደወለለት እና ገንዘቡ እንዲታገድ እንዲያደረገ እየነገራት ነበር። እናቲችም ቶሎ ብላ ገብታ ለንግድ ምናምን ትንሽ ገንዘብ እኮ ነው ብትልም የጠበቃውን አናግረዋለሁ ወደ ቀልብሽ ተመልሰሽ እስከምናወራ ድረስ ሀብት ንብረትሽ ታግዷል እያላት ነበር። ቲጂ ደግሞ ይህን ስትሰማ እጅግ በጣም እብድ ሆናለች። እንደዛማ አይሆንም ጠበቃው ውጭ ሄዷል ለምንዴ ሲባል ለዚህ ብሎ ምናልባት መጥቶ ይሆናል እያለ ነበር ሱራፌል። ቲጂ ግን የምትይዘው የምትጨብጠው ጠፍቶባት እጅግ በጣም ተናዳለች። በስተመጨረሻም እንግዲህ አክስቴ ላትታከም ነው ወይ ብትልም ሉላ አንቺ የሚያሳስብሽ አክስትሽ መታከም ነው ሙሉ ሀብት ንብረት ማጣው እያለች ነበር። ሉላም አክስቷን አናግራ ወደዛ ቤት ልትመጣ ነው። አክስቴ የቤዛ አክስት የቲጂ አክስት ናት ያልኩ ፈርችህ ነው እንጂ አክስቴ የኔ አክስት ናት ዛሬ እቤት ትመጣለች ብለዋለች። እናም ሉላ አክስቷን ልትቀበል ወጣለች። ቲጂም እንዳትፈሪ ቲጂ አሁን ግዛቱ ያንቺ ነው እያለች ነው። ግን ደግሞ ሀብትና ንብረቱ ከታገደ እስከየት ነው የምታገኘው? ሳሮንና ሳሚ ሳሮንን ስራ እስከምታገኝ ድረስ እኛ ጋር ከነልሽ መቀመጥ ትችላለሽ ቢላትም እስከ ዛሬ ስንት ዋጋ የተከፈለለትን ያንተንና የኮቻን ፍቅር ግንኙነት እንዲበላሽ አልፈልግም። በዛ ላይ ደግሞ እኔ የቀድሞ ፍቅረኛ ስለሆንኩ ለሉሲም ጥሩ ስሜት ሊሰማት አይችልም። እኔ ቤዛ ጋር መሆን ነው የምፈልገው እያለችው ነው። እና ምንም ችግር የለውም ሁሉንም ነገር ኮቻ ታውቃለች እያላት ነበር። መንገዳቸውን ወክ እያደረጉ ሲሄዱ ዶክተር ሮቤል በሾፌር እጅ ተጠጋግኖ መንገድ ላይ ነበር። እናም ያኔ የሉሲ እጅ ነው እጣት ነው ብለህ የላክልኝ የትኛውን ነበር እያለ ሳሮንም ልጇን ላሰቃየበት ሳሚም ደግሞ ልጁ ለተሰቃየችበትና እሱንም ፍቅረኛውንም ላሰቃየበት ሁለተኛ በቤዛ አጠገብ ሊያየው እንደማይፈልግና እነዛ ጋርዲ ምናምን ተብዬዎቹ በሳሚ ቁጥጥር ስር እንደሆኑ እየነገረው ቁስሉን እየነካካለት በደንብ የበለጠ እያቆሰለው ነበር። ዶክተር ሮቤል አንተ ዶክተር ሆነ ሰውን አሳክመህ ማዳን ስላልቻልክ አንተን የሚያክምህ አጣህ አይደል እያለ የበለጠ በዛው በሰባራው ላይ እየሰባበረው ነበር። ዶክተር ሮቤልም ተከፍሉበታላችሁ አለቃችሁም እያለ በምላሱ ቢፎክርም መቼስ ምላስ አይሞት። ሳሚ ግን ከዚህ በኋላ ግዛቱ የኔ እንጂ ያንተ አይደለም ያረከውን ሁሉ አረሳሁልህም ብሎ ቁስሉን ሲይዝበት ዶክተር ሮቤል እየጮኸ የገዛ ሹፌሩም እየሳቀበት ነው። ውድና የተወደዳችሁ ለዛሬ ነበረን ቆይታ ይመስል ነበር። በቀጣይ እስከምንገናኝ ድረስ መልካም ጊዜ